ይሄ የፕሪቶሪያ ስምምነት ማን ነው የጣሰው? በፕሪቶሪያው ስምምነትና ከዚያ ቀጥሎ በተሻሻሉ ህጎች ደግሞ ጊዜያዊ አስተዳደሩን አንደኛ ምን ህጋዊ መሰረት አለው የጊዜያዊ አስተዳደሩ እድሜ የሚረዝምበት? አንዱ ስህተት ተሰራ ብዬ የማስበው በጠቅላይ ሚኒስትር ጽሕፈት ቤት የተሰራው ስህተት ነው። በተለያየ መልኩ የድጎማ በጀትና የተለያዩ የልማት በጀቶችን ቀርቶ የነዳጅ እንኳን ጦርነት ልታደርጉበት ነው በሚል የፌዴራል መንግስቱ ቀፍድዶ ይዞታል። የሰራተኞች ደሞዝ መክፈል አልቻልንም የሚል ነገር አለ። ጀነራሉ ፖለቲካሊም በስልጣንም በፍላጎትም አጥር ላይ ተንጠለጠለና ሳይወርድ ቀረ። አጥር ላይ ተንጠለጠለን አካል የመፈራት ከሬጁን ያጣ አካል የተሰጠውን 8 ነጥቦች አንዱንም ያልሰራ በአንተ ግምገማ 8 ከ0 ከሆነ እንግዲህ በተለይ ደግሞ መሰረታዊ በሆነው የሉዓላዊነት ጉዳይ ላይ የሻዕቢያን መንሸራሸሪያ መድረክ የፈጠረን አካል ስልጣን ሲያራዝም የፌዴራሉ መንግስት ቀደም ሲል ያነሳነውን ነጥብ ወይም እነሱ እንደሚሉት ክልሉን አደንዝዞ የማቆየት አዝማሚያ በፌዴራሉ መንግስት በኩል ይታያል የሚሉትን ነገር ምን አለ ጌታቸው? ቃል በቃል አይደለም፣ ለህዝቤ ሰላም ስል አለ ጫማ እንትን ማለት ካለብኝ መጥረግ ወር ዋቴቨር አደርጋለሁ። ምዕራብ ትግራይ ላይ ግን ሲሆን ጌታቸውስ ለህዝቡ ሰላም ሲል ጫማ እስከ መጥረግ የመውረድ አቋም አይተበታል። መሬትን ከብሔር ባለቤትነት ካነቀል ነው፣ መሬትን ከህገ መንግስት አንቀጽ ካወጣ ነው። እኔ ህገ መንግስታዊ ድንጋጌ መሆን አለበት ብዬ አላምንም። ብሔርንና መሬትን ማላቀቅ ቀርቶ እኛም ራሳችንን በተለያዩ ጉዳዮች ላይ በእግር ኳሱም በምናምኑም ብሔርን ማንሰረቅበት አጀንዳ የለንም እና ይሄ ማን ነው ባለተራ የሚለውን ጽሁፍን በጥልቀት ለማየት ሞክሬያለሁ እና ኦሮምኛ የሁሉም የስራ ቋንቋ እንዲሆን እፈልጋለሁ። የመላ ኢትዮጵያ አብዛኛው ማጆሪቲው ማህበረሰብ የሶሻል ሚዲያው ላይ ሲነታረክ የሚውለው ይህንን መንግስት የኦሮሞ መንግስት እንደሆነ አድርጎ የሚቆጥር አይነት ነገር ነው የምናየው። በብልጽግና ላይ የነበረ ያስተሳሰብ ለውጥ ክቡር ጠቅላይ ሚኒስትሩን ጨምሮ የነበረ አቋምና አሁን ላይ ብልጽግናንም ሆነ ክቡር ጠቅላይ ሚኒስትሩን ነጥላ የምታይበት መንገድ በተለያየ መልኩ በፊት ከነበረው በጣም ሽፍት አድርጓልና ሰዎች የሚስሉ አስተሳሰብ እድገት ብለው ሳይሆን የኦሮሞ መንግስት ወኪል አድርገው ነው እነሱ በሚያዩበት ልክ ነው ማለት። በፕሮፌሰር ብርሃኑ ሌቭል አልጠብቅም። እኔ ትልቅ ግለሂስ ማውረድ ካለበት ነገር አንዱ እሱ ነው።